በ2017 ዓመተ ምህረት ኤግዚት ኤግዛም ላይ የተጠየቁ ጥያቄዎችን እና ሌሎች ጠቃሚ ቲፖችን በዚህ ቪዲዮ እናያለን። ሰላም ውድ ቲፕስ ዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? እንዳልክ ነኝ። እንግዲህ ከዚህ በፊት ለተለያዩ ትምህርት ክፍሎች ተመሳሳይ ጥያቄዎችን ከዚህ በፊት የተጠየቁ የኤግዚት ኤግዛም ጥያቄዎችን እየሰራን ፖስት እያደረግን ነው። አሁን ደግሞ በዚህኛው ቪዲዮ ለሲቪል ኢንጂነሪንግ ነው ይዤላችሁ የመጣሁት። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የዚህ አይነት ጠቃሚ ቲፖች ይደርሷችኋል። ለሌሎችም ሼር ብታደርጉላቸው በጣም ይጠቀማሉ። ከዚህም በተጨማሪ ለሲቪል ኢንጂነሪንግ 17ቱም ኤግዚት ኤግዛም ላይ የሚጠየቁ ኮርሶችን ሙሉ ቱቶሪያል ቪዲዮ እንደዚሁም ከዚህ በፊት የተጠየቁ የኤግዚት ኤግዛም ጥያቄዎችን ሶልቭ አድርገን እና ተጨማሪ ጥያቄዎችን አካተን ምርጥ ቱቶሪያል ስላዘጋጀን autotipus.com ላይ አፕላይ አድርጋችሁ እስከ ፈተናው ድረስ መጠቀም ትችላላችሁ። በእርግጠኝነት በጣም ትጠቀሙበታላችሁ። አሁን ቀጥታ እስኪ ወደ ዛሬው ቪዲዮ እንሂድና የመጀመሪያው ጥያቄ ባለፈው 2017 ሰኔ ላይ የተጠየቀ ጥያቄ ነው። A fixed base portal frame is subject to a vertical load of 2p and a horizontal load of p as shown in the figure ይለናል። The length of the beam is 6L of the column height is 4L. Analyze the collapse load ይለናል። ኮላፕስ ሎድ PW ብሎታል፣ ወይም አልቲሜት ሎዱ ማለት ነው የዚህ ፖርታል ፍሬም። ኤልቲል ቢት ስታዩት ከባድ ይመስላል። ነገር ግን ከዚህ በፊት የሰራሁላችሁን ስለ ፕላስቲክ አናሊሲስ በደንብ ካያችሁት ቀላል ነው። በዛ መሰረት መስራት ይቻላል። የቢምም ሊጠየቅ ይችላል ሌላ ጊዜ፣ እንደዚህ አይነት የፖርታል ፍሬምም ሊጠየቅ ይችላል። ፕላስ ፖሲብል ሂንጁ ስንት ሊሆን ይችላል፣ ፖሲብል ኢንዲፔንደንት ሜካኒዝም ስንት ሊሆን ይችላል ተብሎ ሊጠየቅ ስለሚችል እነዚህን ሁሉ ከቨር የሚያደርግ በአጭሩ ሪቫይዝ ላይ የሚያደርግ ጥያቄ ስለሆነ አብረን እናየው። እንግዲህ ምርጫ ላይ የተቀመጠው ኢንተርምስ ኦፍ ፒ ስለሆነ ኮላፕስ ሎዱ የትኛውን የሚሆነው ነው። ስለዚህ ቀላል ነው። መጀመሪያ እንደዚህ አይነት ጥያቄ ሲጠየቅ ማድረግ ያለባችሁ ስንት ፖሲብል ሂንጆች አሉ፣ ምን ያክል ኢንዲፔንደንት ሜካኒዝም ፎርም ያደርጋል፣ ዜን ለእያንዳንዱ ኢንዲፔንደንት ሜካኒዝም ኮላፕስ ሎድ እንፈልግና ከዛ ውስጥ ክሪቲካል የሚባለው ወይም አልቲሜት የሚባለው ሎወስቱ ነው። እንዳትሸወዱ፣ ማክሲመሙ ሳይሆን ሎወስቱ። መጀመሪያ ማድረግ ያለብን ምንድነው? ስንት ሜካኒዝም ይኖረዋል ነው ይሄ ፖርታል ፍሬም። በምን መልኩ ነው ኮላፕስ የሚያደርገው የሚለውን ኢንዲፔንደንትሊ ስለሆነ አናላይዝ የምናደርገው። ስለዚህ ከዚህ በፊትም ነግሬያችኋለሁ፣ የፖሲብል ሜካኒዝማችንን በዚች ፎርሙላ ማወቅ ትችላላችሁ ብያችኋለሁ። እሱን እንዴት ነው የምናገኘው? ፖሲብል ሂንጅ ነምበር ኦፍ ፖሲብል ሂንጅ ማይነስ ስታቲካሊ ኢንዲተርሚናሲውን ዲተርማይን ታደርጋላችሁ። ለምሳሌ ኤን ብንለው ከዛ ፕላስ ዋን ነው ብያችኋለሁ። ዋን ኮምባይንድ ሜካኒዝም ስላለው ማለት ነው። ካለው ፍሬሙ ኮምባይንድ ሜካኒዝም ካለው አንድ እንጨምራለን። የኛ ይኖረዋል፣ ምክንያቱም እዚህ ጋር ላተራል ሎድ አለ፣ ቨርቲካል ሎድ አለ፣ ስዌይ ሜካኒዝም አለ፣ የቢም ሜካኒዝም አለ። ሁለቱም ስላለ ያ ማለት ምን ማለት ነው? ይሄ ፍሬም ላተራሊ በዚች ሆሪዞንታል ሎድ አማካኝነት እንደዚህ ዲፍሌክት ያደርጋል ወይም ስዌይ ያደርጋል፣ ስዌይ ፍሬም ስለሆነ። ዳውንዋርድ ባለው ሎድ በቱፒ ምክንያት ደግሞ ቢማችን በዚህ መልኩ ዲፍሌክት ያደርጋል። ስለዚህ እነዚህ ሁለት የቢም ሜካኒዝም እና የፍሬም ሜካኒዝም ይኖረዋል ማለት ነው። ከዛስ የቢሙን እና የፍሬሙ ሜካኒዝም ደግሞ ኮምባይንድ አድርገን ኮምባይንድ ሜካኒዝም ይኖረናል ማለት ነው። ኤንዌይስ ይሄን የምናውቀው ይሄንን ካልኩሌት በማድረግ ነው። ነምበር ኦፍ ፖሲብል ሂንጅ ማለት ሌላ ጊዜም ሊጠየቅ ስለሚችል እንዴት ነው የምናውቀው? አንደኛ ፊክስድ ሰፖርት ካለ ኦልዌይስ ፊክስድ ሰፖርት ላይ ሂንጅ ፎርም ያደርጋል። አንደኛ እዚችኛዋ ጋር አንድ ሂንጅ ፎርም ያደርጋል። ሁለተኛ እዚህ ጋር ፊክስድ ሰፖርት ስለሆነ፣ ሁለተኛ ደግሞ ሎድ ያለበት ቦታ ላይ በሙሉ ምን ፎርም ያደርጋል? ፖሲብል ሂንጅ። ያ ማለት እዚች ጋር አንድ ሂንጅ ፎርም ያደርጋል። አጌን እዚህ ሎድ ካለበት ቦታ ፕላስ ደግሞ እዚህ ጋርም እንደ ፊክስድ ሰፖርት ኮንሲደር ስለምናደርገው እዚህ ጋር ሂንጅ ፎርም ያደርጋል። ይሄ ማለት ምን ማለት ነው? 5 ፖሲብል ሂንጆች አሉ ማለት ነው። ስለዚህ 5 ማይነስ እንላለን። ኤን ሪፈር የምታደርገው ደግሞ ነምበር ኦፍ ኢንዲተርሚናሲ ነው። ኢንዲተርሚናሲ በጣም ቀላል ነው። አንኖን ሪያክሽን ማይነስ ኢኩሊብሪየም ኢኩዌሽን ማለት ነው። ስለዚህ አንኖን ሪያክሽናችን እዚህ ጋር 3 አንኖን ሪያክሽን አለን በኤክስ በዋይ እና ሞመንት። እዚህ ጋርም 3 አለን። በአጠቃላይ 6 አንኖን ሪያክሽን አለን። ፖሲብል ማክሲመም ኢኩሊብሪየም ኢኩዌሽን ሊኖረን የሚችለው ደግሞ 3 ነው። ሰሜሽን ኦፍ ሞመንት 0 ሊሆን ይችላል። ሰሜሽን ኦፍ ፎርስ ኢን ዘ ኤክስ 0፣ ሰሜሽን ኦፍ ፎርስ ኢን ዘ ዋይ 0። 3 ኢኩሊብሪየም ኢኩዌሽን ነው ማውጣት የምንችለው። ስለዚህ ከ6 ላይ 3 ስንቀንስ 3 ነው የሚኖረን ማለት። ስለዚህ ዲግሪ ኦፍ ኢንዲተርሚናሲያችን 3 ነው። ኮምባይንድ ሜካኒዝም ይኖረናል በዚህ ፍሬም፣ ምክንያቱም ስዌይ ፍሬም ስለሆነ ማለት ነው። ዳውንዋርድ ሎድ አለ፣ ሆሪዞንታል ሎድ አለ። ስለዚህ የግዴታ አንድ እንጨምራለን ማለት። ያ ማለት 5 ሲቀነስ 3 2 ነው፣ ሲደመር 1 3። ስለዚህ 3 ኢንዲፔንደንት ሜካኒዝም ይኖረናል ማለት ነው። ሌላ ጊዜም በዚህ መልኩ ብቻ ሊጠየቅ ይችላል። ለዚህ ፍሬም
ስንት ኢንዲፔንደንት ሜካኒዝም ይኖራል ተብሎ ቢጠየቅ በዚህ መልኩ መስራት ትችላላችሁ ማለት ነው። ሶስት ሜካኒዝም ምን ናቸው? አንደኛው የቢም ሜካኒዝም የምንለው ነው። ያ ማለት ይቺ ቢሟን ብቻ አይዞሌት አድርገን ስናወጣው ማለት ነው። ይቺን ዲፍሌክሽን ለምሳሌ ዴልታ ብላን ይሄኛው ሜካኒዝም ቢም ሜካኒዝም እንለዋለን። ሁለተኛው ደግሞ የፍሬሙን ብቻ ፍሬሙ በዚህ መልኩ ስታወጡት ፍሬም ሜካኒዝም እንላለን። ሜካኒዝም ቱን በለው። ሶስተኛው ደግሞ ሁለቱንም አንድ ላይ ኮምባይንድ ያደረገ ነው ማለት ነው። ስለዚህ ይሄንን ካወቅን በኋላ ኮላፕስ ሎዳችንን በቨርቹዋል ወርክ ሜተድ መስራት እንችላለን። የመጀመሪያው ሜካኒዝም ዋን ቢም ሜካኒዝም ነው ብያችኋለሁ። እንዴት ነው ዲፍሌክት ሊያደርግ የሚችለው? በዚህ መልኩ እዚች ጋር ሮቴሽን ይኖረናል። ቴታ ማለት ትችላላችሁ። እዚህ ጋር ሌላ ቴታ ኢኩቫለንት ወይም ኢኳል የሆነ ቴታ ይኖረናል። እዚህኛው ላይ ደግሞ ትዋይስ ኦፍ ቴታ። ትዋይስ ለምንድን ነው ያልነው? የሁለቱም ድምር ስለሚሆን ኦልተርኔት ኢንቴሪየር አንግል ኮንሲደር ብታረጉ እዚች ጋር ሆሪዞንታል ላይን እንደዚህ ድሮ ብታረጉ የሁለቱ ስም ነው። እችኛዋ ቴታ ከዚችኛዋ ቴታ ጋር እኩል ትሆናለች። እንደገና ይሄኛው አንግል በኦልተርኔት ኢንቴሪየር አንግል መሰረት ከዚች ከስር ካለችው ከዚችኛዋ አንግል ጋር እኩል ስለሆነ ይችኛዋን ቴታ እና ይችን ስትደምሩ ነው አጠቃላይ ይሄንን አንግል የሚሰጣችሁ። ስለዚህ ቱ ቴታ ያልነው ለዛ ነው። ቱ ቴታ ይኖረናል ማለት ነው። ይሄን በደንብ ፕራክቲስ ማድረግ አለባችሁ። ይሄንን መሰረት አድርገን ቨርቹዋል ወርክ ሜተድ ምንድነው የሚለን ነው። ቨርቹዋል ወርክ ሜተድ የሚለን ኤክስተርናል ወርክ ደን ከኢንተርናል ወርክ ደን ጋር እኩል ነው። ኤክስተርናል ወርክ ደን ፊዚክስም ላይ ታስታውቃላችሁ። ወርክ ማለት ፎርስ ታይምስ ዲስፕላስመንት ነው። በእኛ ኬዝ ሁለት ወርክ ይኖረናል። አንደኛው ኤክስተርናሉ ነው። በኤክስተርናል ሎድ አማካኝነት የሚፈጠረው ወርክ ማለት ነው። ያ ማለት ቱፒ ዳውንዋርድ ይችን ያክል ዲስፕላስመንት ኮዝ ያደርጋል። ስለዚህ ቱፒ ታይምስ ዚስ ዲስፕላስመንት ኤክስተርናል ወርክ እንላለን፣ ደብሊው ኢ ማለት ነው። በእኛ ኬዝ ግን ይችን ዲስፕላስመንቷን ኢንተርምስ ኦፍ ቴታ መግለጽ አለብን። ምክንያቱም ኢንተርናል ወርክ ደንም ኢንተርምስ ኦፍ ቴታ ስለሚሆን ማለት ኢንተርናል ወርክ ደን የምንለው ደግሞ ሮቴሽናል ሞመንቱ በቴታ ሲባዛ አንጉላር ዲስፕላስመንት ሲባዛ በአንጉላር ፎርስ፣ አንጉላር ፎርሳችን ሞመንት ነው። አንጉላር ዲስፕላስመንታችን ደግሞ ቴታ ነው። ስለዚህ ኤክስተርናል ወርክም ላይ ኢንተርናል ወርክ ደንም ላይ ሁለቱም ስላለ ሎዱም ቴታ ስላለ ቴታን ካንስል እንዲያደርግልን ዲስፕላስመንታችንን ስለማናውቀው በቴታ ሪፕሌስ ማድረግ አለብን። ምን ማድረግ ይቻላል? ሲምፕሊ ትሪጎኖሜትሪ ይቺ ትራያንግል ፎርም ስለምታደርግ ይችኛዋን ትራያንግል ብቻ ኮንሲደር ብታደርጉ ይችኛዋን ትራያንግል ታንቴታ ማለት ትችላላችሁ። ታንቴታ ማለት ኦፖዚት ለሆሪዞንታል ለዚህ ለአጀሰንቱ ነው። ስለዚህ ታንቴታ ዴልታ ኦቨር 3ኤል ማለት ትችላላችሁ። ነገር ግን እንደዚህ ለኛ ለቪዥዋላይዜሽን ነው እንጂ አንድ ስትራክቸር እንደዚህ በትልቅ አንግል ዲፍሌክት ሊያደርግ አይችልም። በጣም ኔግሊጂብል የሆነ አንግል ስለሆነ ሲምፕሊ ታንቴታ ከቴታ ጋር እኩል ነው ማቴማቲካሊ። ታንቴታን በጣም አንግሉ ስሞል ከሆነ ከቴታ ጋር እኩል ነው ብላችሁ አሳይን ማድረግ ትችላላችሁ። ያ ማለት ምን ማለት ነው? ቴታ ማለት ዴልታ ኦቨር ሲምፕሊ 3ኤል ማለት ትችላላችሁ ማለት ነው። ስለዚህ ዴልታ ሲምፕሊ ቴታ ታይምስ 3ኤል ማድረግ ይቻላል። ስለዚህ ምን ማለት ነው? ኤክስተርናል ወርክ ደን 2p ታይምስ ዚስ ዴልታ ማለት ደግሞ 3ኤል ቴታ ነው። ስለዚህ ኤክስተርናል ወርክ ደናችን ይሄ ነው። ኢንተርናል ወርክ ደን ማለት ደግሞ ቅድም እንዳልኳችሁ እዚች ጋር ሮቴሽናል ሞመንት ወይም ፕላስቲክ ሞመንት ይኖረናል። እዚህኛውም ጋር እዚችኛዋ ቴታ ጋርም ይኖረናል። እንደገና እዚህ ጋርም ይኖራል። ሶስት ፕላስቲክ ሞመንቶች ይኖሩናል። እነሱ ኢንተርናል ወርክ ደን ይሰራሉ ነው። ስለዚህ ሲምፕሊ ኤምፒ የመጀመሪያዋ ይችኛዋ ናት። ተመሳሳይ ኤምፒ ስለሆነ በቴታ እናበዛለን። ሁለተኛው ይሄ ደግሞ በቱ ቴታ አጌን ይችኛዋ አንግል የምሰራው ሞመንት ደግሞ ወይም ወርክ ደን ኤምፒ ታይምስ ቴታ ማለት ይቻላል። በአጠቃላይ ይሄን ስደምሩት 4 ኤምፒ ቴታ ይሆናል ማለት። ስለዚህ ቴታን በቴታ ካንስል ማድረግ ይቻላል። ባጭሩ ፒ ማለት 2 ኦቨር 3 ኤምፒ ኦቨር ኤል ይሆናል ነው። ይሄ የመጀመሪያው ኮላፕስ ሎድ ነው ለቢም ሜካኒዝም። አሁን መልሱን አላወቅንም ገና፣ ምክንያቱም ሁሉም ፖሲብል ሜካኒዝሞችን ኮምፔር አድርገን ክሪቲካል የሚባለው ወይም ኮላፕስ ሎድ የሚባለው ሎወስቱ ነው። ከነዚህ ከሶስቱ ሜካኒዝሞች ዝቅተኛውን ነው የምትወስዱት ማለት ነው። ከሴፍቲ አንጻር ምንም አይነት ፌለር ስትራክቸር ላይ እንዳይከሰት በሁሉም ፖሲብል ሜካኒዝሞች ካልኩሌት አድርጋችሁ ሎወስቱን ነው የምትወስዱት ነው። ሌላ ጊዜም ይሄ ሊጠየቅ ይችላል። ሜካኒዝምቱ ደግሞ ሲምፕሊ የስዌይ የሚያደርግበት ነው። እዚህ ጋር ሆሪዞንታል ሎድ ስላለ ፒ ሎድ አለ። በዚህ ሎድ አማካኝነት ስዌይ ያደርጋል። እዚህ ጋር ሆሪዞንታል ዲስፕላስመንት ይኖራል። ስለዚህ ተመሳሳይ ነው። አሁንም ቴታን ለማወቅ ዲስፕላስመንቷን ለማወቅ ታንቴታ ይቺ ቴታ ስለሆነች ታንቴታ ማለት አሁንም ኦፖዚት ዴልታ ኤች ኦቨር ቨርቲካል ይሄኛው አጠቃላይ 4ኤች ነው ተብለን 4ኤል ነው ተብለናል። ለሱ ማካፈል ነው፣ ቀላል ነው። ስለዚህ ታንቴታ ከቴታ ጋር ኢኩቫለንት ነው ብያችኋለሁ። ታንቴታ ስሞል ስለሆነ አንግሉ ስሞል ስለሆነ ሲምፕሊ ዴልታ ኤች ኦቨር 4ኤል አድርጋችሁ ዴልታ ኤች ማለት ደግሞ ክሪስ ክሮስ ብታደርጉት
ወይም እዚች ጋር ዴልታ ኤች ኦቨር 4ኤል ማለት ትችላላችሁና 4ኤል። ስለዚህ ሲምፕሊ ዴልታ ማለት ቴታ ታይምስ 4ኤል ነው። ይሄንን ሰብስቲቱት ማድረግ ይቻላል። ስለዚህ ኤክስተርናል ወርክ ደን በፒ አማካኝነት ይሄን ዲስፕሌስመንት የሰራው ማለት ነው። ስለዚህ ፒ ታይምስ 4ኤል ቴታ ይሆናል ማለት ኤክስተርናል ወርክ ደናችን ፒ ታይምስ 4ኤል ቴታ። ኢንተርናል ወርክ ደን ማለት ደግሞ ሉክ እያንዳንዱ የሚሰሩትን አንግል በደንብ ማወቅ አለባችሁ። አንደኛ እዚህ ጋር ፖሲብል ሂንጅ አለ ስላለን ኦልሬዲ ሮቴሽን ይኖራል አንድ ቴታ። ይሄኛው ደግሞ አሁንም ከቨርቲካሉ ጋር እዚች ጋር ሌላ ሮቴሽን ይኖረናል ሁለት ቴታ ይኖረናል። አጌን እዚች ጋር ሌላ አንግል ይኖራል ሌላ አንግል። ሶ አራት አንግሎች አሉ፣ አራት ፕላስቲክ ሞመንት ይኖራል። ይሄ አራቱን ፕላስቲክ ሞመንት ደግሞ ኢንተርናል ወርክ ይሰራል ነው። ስለዚህ 4ኤምፒ ቴታ ያልኩት ለዛ ነው። አራት ኤምፒዎች ስለሆኑ ሁሉም ኢኩቫለንት ናቸው። ኤምፒ ማለት ትችላላችሁ። ስለዚህ በዚህ ኬዝ ኮላፕስ ሎዳችን ሲምፕሊ ኤምፒ ኦቨር ኤል ነው ማለት ነው። አሁን የሚቀረን ኮምባይንድ ሜካኒዝም ነው ወይም ሜካኒዝም ስሪ ማለት ትችላላችሁ። ሁለቱም አንድ ላይ ሲሆኑ እዚህ ጋር የሚለየው ኤክስተርናል ወርክ ደኑ አንድ አይነት ነው። ቅድም ከሰራነው ጋር ነው ተመሳሳይ ነው፣ መደመር ብቻ ነው። ኢንተርናል ወርክ ደን ላይ ካንስል የሚሆኑ ሂንጆች ፎርም ሊሆኑ ይችላሉ። ሉክ አንድ ላይ ኮምባይን ስታደርጉት እዚች ጋር ሂንጅ ፎርም አይሆንም ይላል። ስለ ሂንጅ ካንስሌሽን ፈርዘር ሪፈር ማድረግ ትችላላችሁ። ይሄኛው ሆሪዞንታሊ ስዌይ ሲያደርግና ይሄኛው ቨርቲካሊ ዲስፕሌስ ሲያደርግ እዚችኛዋ ላይ 90 ዲግሪ ነው ፎርም የሚያደርገው ይላል። ስትማሩ ያያችሁት ነው ይሄ ፕላስቲክ አናሊሲስ ላይ። ስለዚህ እዚች ጋር ሂንጅ አይኖረንም፣ ቴታንም ኮንሲደር አታረጓትም፣ ይችን ኮንሲደር አታረጉም ነው። ከዛ ውጭ ያለው ግን ኢንተርናል ወርክ ይሰራል። ስንት ቴታ አለ? እዚች ጋር አንድ ይኖረናል፣ እዚህ ጋር 2 ቴታ አስ ዩዥዋል። አጌን እዚች ጋር አንድ ቴታ፣ ከዛ ከቨርቲካሉ ጋር 2 እንደገና እዚህ ጋር ቴታ ይኖራል። ሶ ሁሉንም ስቆጥሯቸው አንድ እዚህ ጋር 2 አለን፣ 3 4 5 6። ስለዚህ 6 ኢንተርናል ሞመንቶች አሉ ማለት ነው። ስለዚህ ያ ማለት ማለት ኤክስተርናል ወርክ ደናችን በቨርቲካሉ አማካኝነት የሚፈጠረውና በሆሪዞንታል እዚህ ጋር ቨርቲካል 2ፒ አለ ብለናል። ሲምፕሊ 2ፒ ናት እዚህ ጋር፣ እዚህ ጋር ደግሞ ፒ ነው ብለናል። ስለዚህ በሁለቱ ፎርሶች አማካኝነት የሚፈጠረውን እዚህ ጋር አድ ታደርጋላችሁ። 3ኤል ታይምስ 2ፒ ያልነው እዚህ ጋር የቨርቲካሉን ነው። በሆሪዞንታሉ አማካኝነት ደግሞ 4ኤል ታይምስ ቴታ ፒ እዚህ ጋር ያልነው ማለት ሁለቱን ደምረን ኢንተርናል ሞመንቱ ግን ስንት ነው የሚሆነው? እነዚህን ቴታዎቹን ትቆጥራላችሁ። እኩል ሞመንት ስለሚኖር እዚች ጋር ኤምፒ ብለን የተማርነው ማለት ነው ፕላስቲክ ሞመንት። ሶ የዚህ አይነት ስንት አለን? አንድ እዚህ ጋር 2 3 4 5 6 6 ሞመንት። ለዛ ነው 6 ኤምፒ ያልነው ማለት ነው። ሶ ይሄን ሲምፕሊፋይ ስታደርጉት ፒ 3/5 ኤምፒ ኤል። ሶ በአጠቃላይ 3 ኮላፕስ ሎድ አለ ማለት ነው። ከዚህ ውስጥ ከሶስቱ ውስጥ ሎስቱን ነው ኮንሲደር የምታደርጉት። ኦልዌይስ ለዲዛይን የሚወሰደው ከሶስቱ ዝቅተኛው ነው። ካልሆነ ከፍተኛውን ከወሰዳችሁ በሌላኛው ገና ኒር ወይም አልቲሜቱ ላይ ሳይደርስ ስትራክቸሩ ፌል ሊያደርግ ስለሚችል ማለት ነው። ስለዚህ ከነዚህ ውስጥ በፖይንት አካፍሉት እናንተ 3 ለ5 ስታካፍሉ 0.6 ነው። ይሄኛው ደግሞ 1 ነው። እዚህ የመጀመሪያው ሜካኒዝም ላይ ደግሞ 0.667 ሶ ከነዚህ ውስጥ ዝቅተኛው 0.6 ነው። ስለዚህ ያ ማለት ምርጫ ላይ በፍራክሽን ስለሆነ 3/5 ኤምፒ ኦቨር ኤል ነው ማለት ነው መልሳችን። ስለዚህ እዚህ ምርጫዎቹ ላይ እንሄድና የመጀመሪያው ሉክ ኮላፕስ ሎድ 3/5 ኤምፒ ኦቨር ኤል ሶ ዴፊኒትሊ ኤ ላይ ያለው ነው ማለት ነው ትክክለኛ መልስ። ስለዚህ እንዳትሸወዱ መልሳችን ኤ ነው ማለት ነው። ስለዚህ በዚህ መልኩ ኮላፕስ ሎድም ሊጠየቅ ይችላል። ያው እኔ ሞር ኦፍ ኮንተንቱን ሰፋ አድርጌ ጊዜ ወስጄ የምሰራላችሁ በዚህ መልኩ በብዙ አንግል ድጋሚ ራሱ ስላልሆነ የሚጠየቀው ከሆነ የሆነች ዳይሜንሽን ቼንጅ ተደርጎ ስለሚጠየቅ ሁሉንም በደንብ ኖትስ እንድታደርጉት ነው። ሌላው ሁለተኛው ጥያቄ ኮንስትራክሽን ሳይት ሃዝ ኤ ሌየር ኦፍ ሶፍት ክሌይ አት ዘ ሰርፌስ which extends to a depth of 10 meters. The underlying layer is a dense sand stratum. Which of foundation method would be most appropriate for this site ይላል። soil replacement, shallow foundation, floating foundation, pile foundation። በሚገርም ሁኔታ የዚህ አይነት ጥያቄ ኢቭን ሃው ቱ ቲፕስ ዩቲዩብ ቻናል ላይ አታች ያደረኩት ቪዲዮ ላይ ሰርቼላችኋለሁ። እንደዚሁም ሃው ቱ ቲፕስ ኦንላይን ቲቶራችን ላይ በርከት ያሉ የዚህ አይነት ጥያቄዎች ሰርቻለሁ። ኢቭን ፕሮፋይል አስቀምጬላችሁ ለዚህ ሶይል ፕሮፋይል እና ዴብዙን አስቀምጬ የትኛውን ፋውንዴሽን ትመርጣላችሁ ብዬ ጠይቄያቸዋለሁ። ከዚህ በፊትም ልክ በዛ መልክ ተጠይቋል። ኢቭን በዚህ መልኩም ይጠየቃል። ስለዚህ የሃው ቱ ቲፕስ ቲቶሮች በጣም ጠቃሚ ናቸው የምላችሁ ለዛ ነው። ዳይሬክትሊ ቁጥሮቹ ብቻ ተቀይረው ብዙ ጊዜ ይጠየቃል። እኔ ከሰራኋቸው ቲቶሮች ላይ ለማካበር ሳይሆን ቼክ ማድረግ ትችላላችሁ።
ስለዚህ በጣም ጠቃሚ ነው የምላችሁ ለዛ ነው በደንብ ከቨር ብታደርጉት ነው የምመክረው። ምንድነው እያለን ያለው አንድ ኮንስትራክሽን ሳይት ሶፍት ክሌይ የሆነ ሶይል ፕሮፋይል አለው። ዴፕዙ ደግሞ 10 ሜትር ነው። ምንድነው እያለን ያለው ለሁለት ብንከፍለው ሶይል ፕሮፋይላችንን የመጀመሪያው ቶፑ ክሌይ ሶይል ነው 10 ሜትር ዴፕዝ አለው። ክሌይ ነው ማለት ትችላላችሁ። ሶፍት ክሌይ ያው ለኮንስትራክሽን በፍጹም የማይመች ሶይል ማለት ነው። ሶፍት ክሌይ ሶይል ማለት በቀላሉ ፋውንዴሽናችን ሴትል ያደርጋል። ዲፈረንሻል ሴትልመንት ይፈጠራል። የማይሆን ነው ክራክ ይፈጠራል። ክሌይ እስከሆነ ድረስ በእርጥበት ጊዜ ኤክስፓንድ ያደርጋል። ሲደርቅ ደግሞ ክራክ ያደርጋል። ለኮንስትራክሽን ሳይት የማይመች አይነት ነው ሶፍት ክሌይ የምንለው ወይም ኤክስፓንሲቭ ሶይል። የግዴታ እዚህ ላይ ፋውንዴሽን ብታስቀምጡና ሌላው ሁለተኛው ሎየር ደግሞ ምንድነው ይለናል? ዴንስ ሳንድ ነው። ዴንስ ሳንድ ማለት ደግሞ ኤክሰላንት የሆነ ፋውንዴሽን ሶይል ነው። በቀላሉ ሜቢ ግራውንድ ወተር ከሌለ በቀላሉ ሴትል ማድረግ የማይችል አሪፍ ስትራተም። ስለዚህ የትኛውን ፋውንዴሽን ሜተድ ነው የምትከተሉት ነው። ኦፍኮርስ ጥያቄው ላይ ትንሽ የኔ የተሟላ ጥያቄ ነው ለማለት ይከብደኛል። ምክንያቱም ለማወዛገብ ያክል ነው እንጂ ስለ ሱፐርስትራክቸር ሎዱ አልተገለጸም። ስለ ሱፐርስትራክቸር ሎድ ቢገለጽ አሪፍ ነበረ። በቀላሉ መለየት ትችላላችሁ። ምክንያቱም ፋውንዴሽን ሰሌክት ስናደርግ የሶይሉ ፕሮፋይል ብቻ ሳይሆን የምናየው የሱፐርስትራክቸር ሎድም ማየት አለብን። ምን አይነት ዱል G+1 ነው? ለG+1 እዚህ ጋር ፓይል ፋውንዴሽን ልትሰሩ አትችሉም። ሎዱ ቢሰጥ አሪፍ ነበረ። ኤኒዌይስ አሁን ባለውም ጥያቄ መመለስ ይቻላል። ስለዚህ እንደዚህ አይነት ሶይል ከሆነ እያንዳንዱን እንየው። ሶይል ሪፕሌስመንት ሶይል ሪፕሌስመንት ማለት አሪፍ ስትራተም ወይም እዚህ ክሌው እስከሚያልቅ ድረስ ያለውን ሶይል ኦፍረን ማውጣትና ሌላ ሰሌክትድ ማቴሪያል ሪፕሌስ ማድረግ ነው። ይሄንን አውጥተን ሌላ ሰሌክትድ ማቴሪያል ሪፕሌስ ማድረግ ነው። ግን ይቻላል ወይ ነው? 10 ሜትር ዴፕዝ ማለት በጣም ትልቅ ነው። G+3 ያክል ቢልዲንግ ኦፍሮ ማውጣት ከዛ እንደገና በሌየር ኮምፓክት ታደርጋላችሁ። በየ20 ሳንቲሟ ነው ኮምፓክት የምታደርጉት። ይሄ ኢኮኖሚካል አይደለም። ስለዚህ ይሄ ሊሆን አይችልም። እንደ መሐንዲስ ሪከመንድ አናደርግም። ሻሎ ፋውንዴሽን ኦፍ ኮርስ ሱፐርስትራክቸሩ አሁን መሰጠት አለበት ብዬ ያሰብኩት ለዛ ነው። ሉክ ሻሎ ፋውንዴሽንም እኮ ሊሆን ይችላል። ምክንያቱም ማት ፋውንዴሽን አትሊስት አይዞሌትድ ሊሆን አይችልም። ሌሎቹ ሊሆን አይችሉም። ከሻሎ ፋውንዴሽን ውስጥ ብቸኛው ሊሆን የሚችለው ማት ፋውንዴሽን ነው። ለሶፍት ክሌይ ሶይል ላይ ማት ፋውንዴሽን ኮንስትራክት ይደረጋል። ከሻሎ ፋውንዴሽን የመጨረሻው አማራጭ ማለት ነው፣ ፓይል ላይ ከመሄዳችን በፊት። ነገር ግን ምን ይለናል እዚህ ጋር? ሶፍት ክሌይ እና ሲምፕሊ ዴንስ ሳንድ ስትራተም አለው ብቻ ነው ያለን። ስለ ሱፐርስትራክቸር ሎዱ አልተነገረም። ቢነገር አሪፍ ነበር። ሻሎ ፋውንዴሽን ይሆናል ወይ? አይሆንም። ነገር ግን ማት ብቻ ቢለን ኖሮ ይሆን ነበር። ይሄ መልስ ይሆን ነበር። ማት ወይም ራፍት ፋውንዴሽን ቢለን ኖሮ ሶፍት ክሌይ ሶይል ላይ ስለሚሰራ ችግር የለውም እንሰራለን። ስለዚህ ሻሎ ፋውንዴሽን ስላለ ኢንጀነራል ሻሎ ፋውንዴሽን ደግሞ አይዞሌትድን ያካትታል፣ ስትሪፕን፣ ስትራፕ ፋውንዴሽን፣ ኮምባይንድ የመሳሰሉት ስለሚያካትት እነሱ ደግሞ እዚህ ላይ ሊሰሩ አይችሉም። ያፈርስብናል። ይሄም ሊሆን አይችልም ማለት ነው። ሶስተኛ ፍሎቲንግ ፋውንዴሽን። ኦፍኮርስ ፍሎቲንግ ፋውንዴሽንም ሶፍት ክሌይ ሶይል ላይ ወይም በጣም ዊክ የሆነ ሶይል ላይ የሚሰራ ነው። አንዱ ኦፕሽን ነው። ግራውንድ ወተር ካለ ሶፍት ክሌይ ከሆነ ፍሎቲንግ ፋውንዴሽን ይሰራል። ነገር ግን ፍሎቲንግ ፋውንዴሽን የሚሰራው ኢንፋይናይትሊ ዩኒፎርም የሆነ ሌየር ካለ ነው። ለምሳሌ ኢንፋይናይትሊ እስከታች ክሌይ ሶይል ቢሆን ኖሮ ዴፊኔትሊ ፍሎቲንግ ፋውንዴሽን ይሰራል። አሁን ግን እዚህ ጋር ምን ይለናል? ሳንድ አለ፣ ዴንስ ሳንድ አለ። ስለዚህ አይሆንም። ምክንያቱም ፍሎቲንግ ፋውንዴሽን ማለት እኛ የሱፐርስትራክቸር ሎዱና ኤክስካቬት ያደረግነው ይሄኛው ሶይል እኩል እስከሚሆን ድረስ ነው ኤክስካቬት የምታደርጉት። የሱፐርስትራክቸራችሁ ሎድ ለምሳሌ 100 ኪሎ ኒውተን ከሆነ 100 ኪሎ ኒውተን ያክል ባላንስ ያለው ሶይል ኤክስካቬት አድርጋችሁ ታወጣላችሁ። ዜን እዛ ላይ ፋውንዴሽኑ ይቀመጣል። ያ ባላንሲንግ ወይም ፍሎቲንግ ፋውንዴሽን ይባላል። በእኛ ኬዝ ግን ዩኒፎርም ስላልሆነ ሶይል ፕሮፋይል የተሰጠን ይሄም ሊሆን አይችልም። ዴፊኔትሊ ያለን አማራጭ ፓይል ፋውንዴሽን። ምክንያቱም ሲምፕሊ 10 ሜትሩን ካለፈ በኋላ አሪፍ ፋውንዴሽን ስላለ እዚህ ጋር እስከሚደርስ ድረስ ሜቢ ፍሪክሽን ፓይል ልታደርጉ ትችላላችሁ። ሳንድ ላይ ፍሪክሽን ፓይል ይሰራል። ሃይ ፍሪክሽን ስላለው እዚህ ኤንዱ ላይ ማለት ነው። ኤንድ ብሪንግ ፓይል፣ ፍሪክሽን ፓይል እያላችሁ ፓይል ፋውንዴሽን ላይ ያየናቸውን ታይፕ ኦፍ ፋውንዴሽን መስራት ይቻላል። ስለዚህ ፓይል ፋውንዴሽን ያስኬዳል። እዚህ ጋር ሎዱ ቢጠቀስ ነበር ያልኳችሁ። አሁን ፓይል ፋውንዴሽን ብለን ኢንጀነራል እንለፈው እንጂ
ሎዱ ሃይ ራይዝ ቢልዲንግ ወይም ደግሞ ከፍተኛ ሎድ ያለው ቢልዲንግ መሆን አለበት። ፓይል ፋውንዴሽን ኢኮኖሚካል የሚሆነው ሃይ ራይዝ ለሆኑ ቢልዲንጎች ወይም ከፍተኛ ሎድ ላላቸው ቢልዲንጎች ስለሆነ ማለት ነው። ስለዚህ መልሳችን መሆን ያለበት ፓይል ፋውንዴሽን ነው። ሌላው ደግሞ ስለ ዊንድ ሎድ አናሊሲስ ነው የተጠየቀው። ቴራይን ካታጎሪ ኢዝ ዘ ኢንፍሉዌንስ ፋክተር ቱ ዴቨሎፕ ዊንድ ሎድ ካልኩሌሽንስ ሂንስ አስ ኤ ሲቪል ኢንጂነር ዩ አር ኢን ቻርጅ ኦፍ ዘ ሃይ ራይዝ ቢልዲንግ ዲዛይን ፕሮጀክት ዊች ኢዝ ሎኬትድ ኢን ዘ ዳውንታውን ኦፍ አዲስ አበባ ዊች ካታጎሪ ዩ ዩዝ ፎር ዩር ዲዛይን ካታጎሪ 2 4 3 1 ይለናል። ይሄም በጣም አሪፍ ጥያቄ ነው። የተመቸኝ አይነት ጥያቄ ነው ኤግዚት ኤግዛም ላይ ከተጠየቁ ጥያቄዎች። ምክንያቱም ፕራክቲካሊ እንደ ሲቪል መሐንዲስ ሁሌም የሚገጥማችሁ ነገር ስለሆነ ማለት ነው። ሁለት ነገር ነው አሁን እዚህ ጋር የተጠየቀው። አንደኛ ኤቢሲኤስ ላይ የተቀመጠውን የቴራይን ካታጎሪ ክራይቴሪያ ማወቅ አለባችሁ፣ ማስታወስ አለባችሁ። ሁለተኛ ዳውንታውን ኦፍ አዲስ አበባ የት ነው የሚለውንም ማወቅ አለብን ማለት ነው። በዚህ ኬዝ የት ነው የምንሄደው? ኤቢሲኤስ ላይ ያው ቴስት ብሉፕሪንቱም ከኤቢሲኤስ ኮዶች ይመጣል ስለሚል ያው ከዛ ላይ ራፍሊ ዋና ዋናዎቹን ማጥናት ስለሚጠበቅባችሁ ማለት ነው። ስለዚህ ምንድነው እያለን ያለው ዊንድ ሎድ ሃይ ራይዝ ቢልዲንግ ዲዛይን ለማድረግ ዊንድ ሎድ አናሊሲስ ወይም ካልኩሌሽን ስትሰሩ ፕሮጀክቱ የሚሰራው የአዲስ አበባ ዳውንታውን ላይ ቢሆን የትኛውን ካታጎሪ ነው ሰሌክት የምታደርጉት? ምክንያቱም ቴራይን ካታጎሪ የሚን ዊንድ ስፒድ ካልኩሌት ለማድረግ በጣም ዲተርሚናንት ፋክተር ነው። በተለይ ዜድ ሚኒመም እና ዜድ ኖትን ለማግኘት የግዴታ ቴራይናችሁን ካታጎራይዝ ማድረግ አለባችሁ። ዜድ ሚኒመም ኢን ተርምስ ኦፍ ዲፈረንት ቴራይን ካታጎሪ ስለሆነ ኢቢሲኤስ ላይ የተሰጠው። ስለዚህ በዛ መሰረት ነው። ስለዚህ የት እንሄዳለን? ኢቢሲኤስ ላይ ሲኤስ 145 በአዲሱ ኮድ ነው። በዚህ ኢኤስ ኢኤን ምናምን እያለ ጥያቄም ይጠየቃል። እሱን ባጭሩ ኮንፊውዝ እንዳትሆኑ እዚህ ኮድ ላይ ሲኤስ 145 ላይ ማግኘት ትችላላችሁ። ሉክ ኢኤስ ኢኤን 1990 ማለት ኢትዮጵያን ስታንዳርድ ዩሮፒያን ኖርም 1990 ያ ማለት ኢትዮጵያን ቢልዲንግ ኮድ ኦፍ ስታንዳርድ 0 እንደማለት ነው። ወይም ኢቢሲኤስ 0 ብለን በፊት የምናውቀው ኢኤስኤን 1991 ኢቢሲኤስ 1 እንደማለት ነው። ዜን ኢቢሲኤስ 2 92 ነው። ኢቢሲኤስ 3 93፣ ኢቢሲኤስ 4 94፣ ኢቢሲኤስ 5 ስለ ዲዛይን ኦፍ ቲምበር ስትራክቸር። እነዚህንም ማወቅ አለባችሁ፣ ይጠየቃል። ከዚህም ቀጥሎ ቀጥታ ከዚህ ኮድ ላይ የተጠየቁ ኤግዚት ኤግዛም ጥያቄዎች ስላሉ እዛ ላይ እናየዋለን። እነዚህን ማወቅ አለባችሁ። ኢኤስኤን 1990 ስለ ቤዚክ ስትራክቸራል ዲዛይን እንደሚያወራ 1991 ደግሞ ስለ አክሽንስ ኦን ስትራክቸር፣ ስለ ዴንሲቲ፣ ስለ ዌይት፣ ስለ ዊንድ ሎድ ስለሆነ ኢቭን ዊንድ ሎድን አሁን ለምሳሌ እዚህ ላይ ነው የምታገኙ ኤኤስ ኤኤን 1991 ላይ ማለት ነው። ወይም ሲኤስ 145 ይለዋል። እነዚህን ያው ኢን ጀነራል ማወቅ አለባችሁ። ስለ ዲዛይን ኦፍ ኮንክሪት ስትራክቸር ኢቢሲኤስ 2 ላይ ነው እንደምታስታውሱት። ስለ ስቲል ኢቢሲኤስ 3፣ ስለ ኮምፖዚት ስቲል እና ኮንክሪት ኢቢሲኤስ 4 እያለ ይቀጥላል እስከ ኢቢሲኤስ 8። ስለዚህ ይሄንን ራፍሊ ማወቅ አለባችሁ እንደ መሐንዲስ ማለት ነው። ለዛ ነው እዚህ ጋር እንትን ያሉት። ይሄ ቀጥታ ሲኤስ 145 ላይ የተቀመጠ ስለሆነ ማለት ነው። ዜን እኛ አሁን የተጠየቅነው ስለ ዊንድ ሎድ አናሊሲስ ነው። ስለ ዊንድ ሎድ አናሊሲስ ደግሞ አይ ቲንክ እዚህ ፔጅ 11 አካባቢ ነው የምታገኙት በፒዲኤፍ 20 ላይ። ሉክ እነዚህን ለማወቅ ሉክ ሚን ዊንድ ስፒድ ካልኩሌት ለማድረግ ራፍነስ ኮኤፊሽንቱን ማወቅ አለባችሁ። እሱ ደግሞ ኢን ተርምስ ኦፍ ዜድ ኖት እና ዜድ ሚኒመም ነው ካልኩሌት የምታደርጉት። እነዚህን ማወቅ የምትችሉት ደግሞ እዚህ ጋር በተቀመጠው ቴራይን ካታጎሪ ወይም ቴራይን ፓራሜትር ነው። እቺን ዜድ ኖትን እና ዜድ ሚኒመም በሜትር ለማወቅ የግዴታ ቴራይናችሁን ክላሲፋይ ማድረግ አለባችሁ። በአጠቃላይ ኢቢሲኤስ ወይም የኢትዮጵያ ስታንዳርድ 5 ቴራይኖችን ያስቀምጣል። የመጀመሪያው ቴራይን 0 የሚለው ሲ ኦር ኮስታል ኤሪያ ኤክስፖርት ቱ ዘ ኦፕን ሲ ነው። በፒክቸርም አፔንዲክስ ላይ ስላስቀመጠ እናየዋለን። ሁለተኛው ሌክስ ኦር ፍላት ኤንድ ሆሪዞንታል ኤሪያ ዊዝ ኔግሊጂብል ቬጂቴሽን ኤንድ ዊዛውት ኦብስታክል። የመጀመሪያው ምንም ባህር አካባቢ ምንም ኦብስታክል የሌለበት ቦታ ከሆነ ህንጻችሁ የሚሰራው ከፍተኛ የሆነ ዊንድ ፕሬሸር ስለሚኖር ያንን ኮንሲደር ታደርጋላችሁ። ዜድ ኖት እና ዜድ ሚኒመማቸው በጣም ትንሽ ነው የሚሆነው ነው። ዜን ካታጎሪ 1 ማለት ደግሞ በሃይቆች በጣም ፍላት የሆኑ ኤሪያዎች ብዙ ኦብስታክል የሌለበት ካታጎሪ 1 እንለዋለን። ካታጎሪ 2 ደግሞ የተወሰኑ ዛፎች፣ ቢልዲንጎች ያሉበት ኤሪያ። ካታጎሪ 3 የምንለው ደግሞ ሞር ኦፍ ተጨማሪ ቢልዲንጎችም ቪሌጆችም ሰባርባን ኤሪያዎች፣ ያ ማለት ዴንሲቲው እየጨመረ ነው የሚሄደው ማለት ነው። ካታጎሪ 4 የመጨረሻ ነው። ኤሪያ ኢን which at least 50% of the surface is covered with buildings and their average height should exceed 15 ሜትር ይላል። ቢያንስ መሬቱ 15%ቱ በህንፃ መሸፈን አለበት። የህንፃዎቹ አቬሬጅ ሄይት ተደምሮ ደግሞ ከ15 ሜትር በላይ መሆን አለበት ማለት ነው።
ያ ማለት አቬሬጁ ቢያንስ ከG+5 በላይ መሆን አለበት ነው እዛ ኤሪያ ላይ ካታጎሪ 4 ለማለት። ይሄንን የምናየው ምን ይለናል? ዘ ቴራይን ካታጎሪ አር ኢሉስትሬትድ ኢን አኔክስ ኤ1። አኔክስ ኤ1 ማለት ደግሞ እዚህ ጋር ማግኘት ትችላላችሁ። ወደ አይ ቲንክ ፔጅ 85 አካባቢ ነው። ሉክ እዚህ ጋር ግልጽ አድርጎ በፒክቸር ያስቀምጣል። ቴራይን ካታጎሪ 0 ማለት ሉክ ምንም ኦብስታክል እዚህ ጋር ባህር አለ። ባህር ዳርቻ እንደዚህ አይነት መሬት ላይ ከሆነ የምትሰሩት ምንም ኦብስታክል የለም። የዚህ አይነት ካታጎሪ ወይም ኤሪያ ከሆነ ካታጎሪ 0 ብላችሁ ዊንድ ሎድ አናሊሲስ ስትሰሩ ትመርጣላችሁ ነው። ቴራይን ካታጎሪ 1 የምንለው ደግሞ ሌክ ኤሪያ ነው ብያችኋለሁ። ኔግሊጂብል የሆነ ቬጂቴሽን እና ኦብስታክል የሌለበት አያችሁ። የሆነ ሐይቅ ሊኖር ይችላል። እዛ አካባቢ ያሉ መሬት በጣም ትንንሽ ዛፎች ናቸው ያሉት። ግራስ ማለት ትችላላችሁ። ኦልሞስት አሁንም ብዙ ኦብስታክል የለውም። ይሄ ካታጎሪ 1 እንለዋለን። ካታጎሪ 2 የምንለው ደግሞ ኤሪያስ ዊዝ ሎ ቬጂቴሽን ለምሳሌ ትሪ እና ቢልዲንግ ያሉበት አትሊስት በ20 ኦብስታክሎች ያሉበት ኤሪያ እንደማለት ነው። ሎክ የተወሰነ አሁን ዴንሲቲው እየጨመረ ዛፎች አሉ፣ ትንንሽ ቤቶች አሉ፣ ነገር ግን የተጋነነ አይደለም። የዚህ አይነት ኤሪያ ደግሞ ከሆነ ካታጎሪ 2 ብላችሁ ትከፍላላችሁ። ካታጎሪ 3 በተለይ ሰብ አርባን ኤሪያ ላይ ያሉ ቪሌጆችን ፐርማነንት የሆነ ፎረስትም ካለ እንደምታዩት የተወሰነ ዴንሲቲው አሁንም ጨምሯል። የተጠጋጉ ቤቶች አሉ፣ ትልልቅ ዛፎች ይኖራሉ። ሰብ አርባንም ሊሆን ይችላል። ለምሳሌ የወረዳ ከተማዎች በጣም ያላደጉ ከሆነ በዚህ ካታጎሪ እንከፍላቸዋለን። የመጨረሻው ካታጎሪ 4 የምንለው ደግሞ ቢያንስ 15% ሰርፌሱ በህንፃ ከቨር የተደረገ አቬሬጅ ሄይቱ ደግሞ ከ15 ሜትር በላይ ይሆን። ይሄ በጣም ትልቅ ከተሞች ላይ ነው እንደዚህ አይነት ነገር የምታገኙት፣ በጣም ትልልቅ ከተሞች ላይ። እኛ የተጠየቅነው ምንድነው? የአዲስ አበባ ዳውንታውን ላይ ነው የሚሰራው ብሎናል። ስለዚህ የአዲስ አበባ ዳውንታውን የት አካባቢ ነው የሚለውን ማወቅ አለብን ማለት ነው። ዳውንታውን ማለት ብዙ ቢዝነስ ኤሪያ ያለበት፣ ብዙ ኮሜርሻል ቢልዲንጎች ያሉበት፣ ከፍተኛ የሆነ ቢዝነስ አክቲቪቲ የሚካሄድበት ነው እና ትልልቅ ህንፃዎች ያሉበት ቦታ። ለምሳሌ መጥቀስ እንችላለን ልደት አካባቢ አዲስ አበባ በጣም ብዙ ቢልዲንጎች አሉ። አቬሬጅ ሄይታቸው ደግሞ ከ15 ሜትር በላይ ዴፊኔትሊ ይሆናል። ለምሳሌ ከሜክሲኮ እስከ ብሔራዊ ያሉ አብዛኞቹ የኢትዮጵያ ባንኮች ሄድ ኦፊስ መገኛ ነው። በጣም ሃይ ራይዝ ቢልዲንጎች አብዛኞቹ 20፣ 35፣ 36 ኢቭን የንግድ ባንክ ማንሳት ትችላላችሁ። እነዛ ኤሪያዎች ብሔራዊ አካባቢ፣ ሜክሲኮ አካባቢ ወይም ልደት አካባቢ፣ ካዛንችስ፣ ቦሌ 22 አካባቢ ያሉ ኤሪያዎች ዴፊኔትሊ ይህን ክራይቴሪያ ያሟላሉ። በጣም ትልልቅ ህንፃዎች አሉ። አብዛኛው ኤሪያ ደግሞ በህንፃ የተሸፈነ ነው። ስለዚህ ዴፊኔትሊ የኛ በዚህ ጥያቄ የተጠየቅነው ካታጎሪ 4 ነው ማለት ነው ዴፊኔትሊ። ስለዚህ ይሄንን ማወቅ አለብን። አሁን ቀጥታ ወደ ጥያቄው መሄድ እንችላለን። ሉክ አዲስ አበባ ዳውንታውን ላይ ነው ብሎናል። ስለዚህ አፕሮፕሪየት የሆነ ካታጎሪ ሰሌክት ማድረግ ያለባችሁ ዴፊኔትሊ ካታጎሪ በዚህ መልኩም ሊጠየቅ ስለሚችል ይሄንን በደንብ እዩት። ሌላው ጂኦቴክኒካል 1 ኮርስ ላይ ከቨር ያደረግነውን ጥያቄ ስለ አንድ ሬንድ ሺር ስትሬንግዝ ተጠይቋል። እኔም ቲቶር ላይ ሰርቼላችኋለሁ። የዚህ አይነት ጥያቄ ዳይሬክት ነው ይሄ። ኢን አንኮንፋይንድ ኮምፕሬሽን ቴስት የሶይል ስፔሲመን ፌልድ አት የቨርቲካል ስትረስ ኦፍ 280 ኪሎ ፓስካል ይለናል። እስቲሜት ዘ አንድ ሬንድ ሺር ስትሬንግዝ ኦፍ ዘ ሶይል። በጣም ቀላል። አንድ ሬንድ ሺር ስትሬንግዝ እና አንኮንፋይንድ ኮምፕሬሽን ቴስት ምንድነው የሚለውን ካስታወሳችሁ በጣም ቀላል። ለማስታወስ ያክል ሉክ አንኮንፋይንድ ኮምፕሬሽን ቴስት የምንለው የዚህ አይነት ቴስት ሲሰራ ነው። ብዙ ጊዜ ይሄ ቴስት የሚሰራው ለኮሄሲቭ ሶይል ወይም ለክሌይ ሶይል ነው፣ አንዲስተርብድ ለሆነ ሶይል። ለምንድን ነው አንኮንፋይንድ የተባለው? ይቺ በቢጫ ከለር ያለችው ናት። እንግዲህ ቴስት ስፔሲመናችን ይቺ ናት። በሲሊንደሪካል ሼፕ የያዘ ምንም ኮንቴነር ሳይኖረው ማለት ነው። ሉክ የክሌይ ሶይል ሳቹሬትድ ሆኖ ክሌይ ሶይል ከሆነ እርጥበት ካለው ዳይሬክትሊ ኤክስካቬት ስታደርጉ በዚህ በኮን ሼፕ ማውጣት ትችላላችሁ ራሱ ሳምፕሉ። ስለዚህ በቀላሉ ስለማይፈርስ ማለት ነው። ያንን ሳምፕል እዚህ ጋር አምጥተን ኮምፕሬሽን ፕሬሸር አፕላይ እናደርግበታለን። ይሄ መሰንጠቅ ወይም ፌል ማድረግ ሲጀምር እዚህ ጋር ጌጁ ያነብልናል። እዚህ ላይ ቨርቲካል ስትረሱን ወይም ሲግማ ዋንን ያነብልናል። ዜን ያ ፌለር ስትረስ ነው እንላለን ነው። የማቴሪያሉን ስትሬንግዝ ለማወቅ ነው አንኮንፋይንድ ኮምፕሬሽን ቴስት አፕላይ የምናደርገው። በጣም ጠቃሚ ቴስት ነው። ሲምፕል ቴስት ነው። አብዛኞቻችን ማወቅ አለበት ስለዚህ ቴስት። ስለዚህ ፕሪንሲፕሉ ቀላል ነው። ሳምፕላችሁን ታመጣላችሁ፣ ኮንፋይንድ አታረጉትም። ያ ማለት ላተራል ፕሬሸር አፕላይ አታረጉም ወይም በእቃ አይያዝም። ሲምፕሊ አፈሯን አምጥታችሁ በእጃችሁ እዚህ ላይ ታስቀምጣላችሁ። ከዛ ፕሬሸር አፕላይ ታረጋላችሁ። እዚህ ጋር ጌጁ ያነብላችኋል። ያነበበው መጨረሻ ክራክ ሲያደርግ ያነበበው አልቲሜት ቨርቲካል ስትረስ ነው። ከዛ ስትሬንግዙን ማወቅ ይቻላል። ስትሬንግዙን ለማወቅ ደግሞ ካስታወሳችሁ የሞር ኩሎምብ ፕሪንሲፕል ላይ ሃፍ ነው ይለናል።
ለአንኮንፋይንድ ኮምፕሬሽን ቴስት አንድሬን ሺር ስትሬንግዙ የዚህ የቨርቲካል ስትረሱ ሃፍ ነው ይለናል። ስለዚህ በዛ በቀላሉ መስራት ትችላላችሁ። አንድሬን ሺር ስትሬንግዝ ማለት ሲምፕሊ አንድሬን ሺር ስትሬንግዝ ማለት ሲግማ 1 ወይም ቨርቲካል ኮምፕሬሲቭ ስትረስ ኦቨር 2 ነው ማለት ነው። ስለዚህ በእኛ ቨርቲካል ፌለር ስትረሱ ተሰጥቶናል። ሌላ ጊዜ ኮንፋይንድ የምንለው ከሆነ ግን እዚህ ጋር ሲግማ 3 ወይም ላተራል ሎዱንም ኮንሲደር ታደርጋላችሁ። ይሄን አይተነዋል ሞር ሰርክልም ላይ ብዙ ጊዜ የምንጠቀመው ስትረስ ማለት ነው። ስለዚህ ኮንፋይንድ ከሆነ ለምሳሌ ሳንድ ሶይልን ቴስት ለማድረግ ብትሞክሩ እንደዚህ ሳምፕሉ ራሱን ችሎ እንደዚህ ቨርቲካሊ ሲሊንደር ሊሰራላችሁ አይችልም። ወደ ጎንና ወደ ጎን በቀላሉ ይፈሳል። ስለዚህ እንደዚህ አይነት ኮርስ የሆኑ ማቴሪያሎች ካሉ የግዴታ ኮንቴነር ውስጥ ማስገባት አለባችሁ። ኮንቴነር ውስጥ አስገባችሁ ማለት ደግሞ ከዚህ ሎድ ቨርቲካል ሎድ አፕላይ ስታደርጉና ይሄ ኮምፕረስ ሲሆን ላተራሊ ኤክስፓንድ እንዳይሆን ኮንቴነሩ ይይዘዋል። ያንን ነው ሲግማ 3 የምንለው ወይም ላተራል ሎድ የምንለው። ልክ እንደዚህ ሳምፕሉ ፕሬሸር አፕላይ ስታደርጉት በዚህ መልኩ ነው ክራክ የሚያደርገው። ልክ እዚህ ክራክ ያደረገበትን ሎድ ነው የምንወስደው ነው ቨርቲካል ስትረስ ብለን። ያንን ደግሞ ሀፍ ስናደርገው የሶይሉ ስትሬንግዝ ነው አንድሬን ሺር ስትሬንግዝ ነው እንላለን። በእኛ ኬዝ ቨርቲካል ስትረሱ የተሰጠን 280 ነው። ስለዚህ 280 ለሁለት ማካፈል ነው፣ በጣም ቀላል። ስለዚህ መልሳችን 140 ነው የሚሆነው። ሌላው ደግሞ ከማኔጅመንት ከፕሮጀክት ማኔጅመንት ኮርስ ላይ የተጠየቀ የኤክስ ኤግዛም ጥያቄ ነው። ሚሊናል አክቲቪቲ ካልኩሌት አክቲቪቲ ዱሬሽን ሪኳየርድ ቱ ፑር 300 ሜትር ኪዩብ ኦፍ ስላብ ፎርም ወርክ አሱሚንግ የፕሮዳክሽን ሬት ኦፍ 1.5 ሜትር ኪዩብ ፐር አወር ይላል። ዩዝ 10 አወርስ ፐር ዴይ። ይህም በጣም ቀላል ነው። አክቲቪቲ ዱሬሽን ወርክ ብሬክዳውን ስትራክቸር ሰጥተን ስኬጁሊንግ ለመስራት እያንዳንዱ አክቲቪቲ ምን ያክል ጊዜ ይወስዳል የሚለውን ማወቅ አለብን። እሱ ደግሞ በጣም ቀላል ነው። ስለዚህ ባጭሩ ዱሬሽን ማለት ምንድነው ብለናል? ዱሬሽን ማለት ቶታል ኳንቲቲ ወይም ቮሊዩም ማለት ትችላላችሁ። ኳንቲቲ ሲካፈል ለፕሮዳክቲቪቲ ነው። ይሄንን መርሳት የለባችሁ። ይሄ ዱሬሽን ለሁሉም አክቲቪቲ ይሰራል። እዚህ ጋር ለፎርም ወርክ ተጠየቀ እንጂ 1 ሜትር ኪዩብ ኮንክሪት ካስት ለማድረግ ወይም 100 ሜትር ኪዩብ ኮንክሪት ካስት ለማድረግ ምን ያክል ጊዜ ይወስዳል፣ ፕሮዳክቲቪቲው 1.2 ሜትር ኪዩብ በሰዓት ቢሆን እንደዚህ ተብሎ ስለሚጠየቅ ፕላስተሪንግ ሊጠየቅ ይችላል፣ ብሎክ ወርክ ሊጠየቅ ይችላል፣ በካሬ ተሰጥቶ ሬንፎርስመንት ኢንስታሌሽን ሊጠየቅ ይችላል። የትኛውም ቢጠየቅ የምትጠቀሙ ፎርሙላ ቶታል ኳንቲቲ ሲካፈል ለፕሮዳክቲቪቲ ነው። ቀላል። ስለዚህ ቶታል ኳንቲቲ በዚህ ኬዝ የተሰጠን 300 ሜትር ኪዩብ ነው። ስለዚህ 300 ዲቫይድድ ባይ ፕሮዳክቲቪቲ ፐር አወር ተሰጥቶናል 1.5 ነው። ስለዚህ 300 ለ1.5 ስታካፍሉ ዴፊኔትሊ 200 ነው። ስለዚህ አጠቃላይ 200 ሰዓት ይወስዳል ማለት ነው ይሄንን 300 ሜትር ኪዩብ ካስት ለማድረግ። ነገር ግን እዚህ ጋር የተጠየቀው እንደምታዩት በቀን ነው። 20 ቀን 45 2200 እያለ በቀን ነው የጠየቀን። ስለዚህ ወደ ደይ እንቀይራለን ማለት ነው። 200 ሰዓቱን ወደ ቀን ስትቀይሩት አንድ ቀን 10 ሰዓት ነው ብሎናል። ለ10 ሰዓት ያክል ይሰራል ማለት ነው በየቀኑ። ስለዚህ 200 ለ10 ሰዓት ስታካፍሉት 20 ደይስ ይኖራችኋል ማለት። ስለዚህ አጠቃላይ ይሄን 300 ሜትር ኪዩብ ፎርም ወርክ ስላብ ፎርም ወርክ ኢንስቶል ለማድረግ የሚወስድብን ቀን 20 ቀን ነው ወይም 200 ሰዓት ነው ማለት። ስለዚህ መልሳችን ዴፊኒትሊ 20 ዴይስ የሚለው ነው ማለት ነው። ሌላው በጣም የገረመኝ ይሄን ራሱ እኔ ቱቶር ላይ ሰርቼላችኋለሁ። ቪዲዮውን ወደ ኋላ ተመልሳችሁ እዩት። ኮንስትራክሽን ማቴሪያል ላይ ስለ ስትሬስ ስትሬን ዲያግራም ዴፊኒትሊ ይሄን ፒክቸሩን አስቀምጬላችሁ በደንብ አብራርቼላችኋለሁ። ዳይሬክትሊ ፒክቸሩን አስቀምጠው ነው የጠየኳችሁ። ብዙ ጥያቄዎች ቀጥታ ከቲቶራችን ላይ ይመጣሉ ያልኳችሁ ለዛ ነው። ብዙዎቹ በጣም ደስተኛ ናቸው በዚህ። ስለዚህ ቲቶሩ ላይ የተቀመጡትን ሁሉንም ጥያቄዎች ከሰራችሁ ኦልሞስት በቀላሉ 50 ለመመለስ አትቸገሩም ማለት ነው። እስኪ እናየው ጥያቄው። ይሄ የስትራክቸራል ስቲል ወይም ማይልድ ስቲል ስትረስ ስትሬን ዲያግራም ነው። ዴፊኒትሊ ኦፍ ኮርስ ስለ ማቴሪያሉ እዚህ ጋር አልተገለጸልንም ምርጫ ላይ ስለሚገልጽ ማለት ነው። ስለዚህ ምንድነው የሚለን which of the following statement is not true about the stress strain graph given below in the figure ይለናል። ቀላል ነው። ከኤ ጀምሮ ያለውን እንየው። ሉክ the stress at point E is considered for steel grade and used for the design ይለናል። ስትረስ አት ፖይንት ኢ ሉክ እዚችኛዋ ፖይንት ላይ ያለውን ስትረስ እንግዲህ ኖርማሊ ስትረስ ስትሬን ዲያግራም ይሄ ቨርቲካሉ ስትረስ ነው፣ ሆሪዞንታሉ ደግሞ ስትሬን ነው የሚያመለክተው። ለዲዛይን የምንጠቀመው ስትረስ ፖይንት ኢ ላይ ያለውን ስትረስ ነው ይለናል። ኢዚ ትሩ ኖ፣ ይሄ ትክክል አይደለም። ምክንያቱም ይሄ ፌለር ስትረስ ነው
ወይም ፍራክቸር ፖይንት ላይ ያለ ስትረስ መጨረሻ ማቴሪያሉ ፌል ሲያደርግ ያለ ነው። ለዲዛይን ደግሞ እኛ የምንጠቀመው ይችኛዋን አልቲሜት ስትረስ እና እንደ ዲዛይን ኮዳችን ማለት ነው። አልቲሜት ሊሚት ስቴት የምንጠቀም ከሆነ ይችኛዋን እንጠቀማለን። ይልድ ስትረስ የምንጠቀም ከሆነ በተለይ ኢላስቲክ አናሊሲስ የምንሰራ ከሆነ ይችኛዋን ይልድ ፖይንት ወይም ሊኒየር ሪጅን መጨረሻ ፖይንት ላይ ያለችዋን ይልድ ስትረስ ነው የምንጠቀመው። ፕላስቲክ አናሊሲስ የምንጠቀም ከሆነ ደግሞ ይችኛዋን አልቲሜት ሎድ ነው ወይም አልቲሜት ስትረሱን ነው የምንጠቀመው እንጂ ይቺ ፖይንት ኢ ላይ ያለውን በፍጹም ለዲዛይን አንወስድም። ስለዚህ ይሄ ትክክል አይደለም። ቢ ላይ ያለውን እንየው። ፍሮም ፖይንት ቢ ቱ ሲ ዘ ማቴሪያል ዲፎርምስ ዊዛውት አን ኢንክሪዝ ኢን ዘ አፕላይድ ሎድ ይለናል። ከፖይንት ቢ እስከ ሲ ሎድ ከዚችኛዋ ፖይንት እስከ ሲ ማቴሪያሉ ዲፎርም ያደርጋል ምንም ሎድ ሳትጨምሩ ነው እያለን ያለው። የስ ይልዲንግ ሪጅን ያልነው ለዛ ነው። ምንም ሎድ ሳይጨመር እንደምታዩት ስትረሷ እዚህ ላይ ነው። እዚህ አካባቢ ለምሳሌ 20 ኪሎ ኒውተን ሊሆን ይችላል ዋቴቨር ሎዱ ምንም ሳይጨምር እንደምታዩት ሆሪዞንታል ነው ላይኑ። ሆሪዞንታሊ ግን ዲፎርሜሽኑ እየጨመረ ነው። መጀመሪያ እዚች ጋር ነበር፣ ከዛ እየጨመረ ነው። በራሱ ይለጠጣል ማለት ነው ምንም ሎድ ሳትጨምሩ። ይሄ ትክክል ነው። ለዛ ነው ይልዲንግ ሪጅን የተባለው። ሶ ይሄ ኮሬክት ነው። The slope from point O to A called modulus of elasticity and it is proportional. ከኦ እስከ ኤ ሉክ ከኦሪጂኗ ከዚች እስከ ኤ ያለው ሞጁለስ ኦፍ ኢላስቲሲቲ ይባላል። የስ ለምን ኢ ማለት ሲምፕሊ ስሎፕ ነው ብለናል። ስሎፓችን ማለት ደግሞ ይሄ ቨርቲካሉ ስትረስ ሲካፈል ለስትረስ ነው ለስትሬን ነው። ስትረስ ሲካፈል ለስትሬን ደግሞ ምንድነው ብለናል? ሞጁለስ ኦፍ ኢላስቲሲቲ ነው ብለናል። ይሄ ደግሞ ፕሮፖርሽናል ነው። ያ ማለት ስትረሱ ሲጨምር ስትሬኑ ይጨምራል ፕሮፖርሽናል። ሶ ይሄ ነው ኢላስቲክ ሪጅን ወይም ሊኒየር ሪጅን የተባለው ለዛ ነው። ስለዚህ ይሄም ትክክል ነው፣ ይሄኛውም ትክክል ነው። ሌላው ዘ ስትረስ አት ፖይንት ዲ ኮልድ አልቲሜት ስትረስ። ዲ ላይ ያለው ይችኛዋ ስትረስ አልቲሜት ስትረስ ይባላል። አዎ ሲግማ ዩ ነው የምንላት። ስለዚህ ሌሎቹ ትክክል ናቸው። ትክክል ያልሆነው የትኛው ነው? ኤ ነው ማለት መልሳችን ኤ ነው የሚሆነው። ሌላው አሁንም ስለ ሶይል ክላሲፊኬሽን ነው የተጠየቀው። ጂኦቴክኒካል ፓርት 1 ላይ ያየ ነው ማለት ይሄንንም በትክክል ራሱን ሰርቼላችኋለሁ። በፍጹም መሸወድ የለባችሁም ይሄንን ጥያቄ ቲቶር ላይ በአሽቶ ክላሲፊኬሽን በዩኒፋይድ ሶይል ክላሲፊኬሽን በሁለቱም ጥያቄ ሰርቼላችኋለሁ ኦንላይን ቲቶራችን ላይ። ሶ ዳይሬክት የተጠየቀ ጥያቄ ነው። ይሄንን ማንም ሰው መሳት የለበትም ቲቶሩን ካያችሁት ማለት ነው። ምን ይለናል? ኢፍ ዘ ቶታል ሳምፕል ፓሲንግ ስሩ ሲቭ ነምበር 200 ሲቭ ነምበር 200 ማለት 0.075 ሚሊሜትር ዲያሜትር ወይም ሳይዝ ያለው ሲቭ ማለት ነው። ይሄንንም ሊጠየቅ ስለሚችል ማስታወስ አለባችሁ። ሲቭ ነምበር 200 ይሄን ያክል ነው። ሲቭ ነምበር 4 ማለት ደግሞ 4.75 ሚሊሜትር ነው። ይሄንን ማስታወስ መቻል አለባችሁ። በዛም መልኩ ሊጠየቅ ስለሚችል ሶ ምንድነው እያለን ያለው? if the total sample passing through sieve number 200 is less than or equal to 35%, of course ይቺ ፐርሰንት የለችም ጥያቄዋ ላይ ያው ስለሆነ ነው እኔ ፐርሰንቱን የጨመርኩት። the material is categorized under አሽቶ ግራኑላር ሲልት ክሌይ ዩኒፋይድ ይለናል። ሶ የአሽቶ እና የዩኒፋይድ ሶይል ክላሲፊኬሽንን ካስታወሳችሁ ይህን ጥያቄ በቀላሉ መመለስ ትችላላችሁ። እስኪ መጀመሪያ ዩኒፋይድ እና አሽቶ የሚሉትን እኔ በቀላሉ እንዴት ነው ዩኒፋይድ ሶይል ክላሲፊኬሽን ሲስተም ላይ 50% ነው ኮንሲደር የሚያደርገው። ያ ማለት ፓስ ያደረገው ሲቭ ነምበር 200 ላይ ፓስ ያደረገው በፐርሰንት ካልኩሌት ስታደርጉት 50 እና ከዛ በላይ የሚሆን ከሆነ ፋይነሩ ይበዛል ማለት ነው። ስለዚህ ምን ተብሎ ክላሲፋይ ይደረጋል? ፋይን ግሬን ሶይል። ሲቭ ነምበር 200 ላይ ፓስ ያደረገው በፐርሰንት 50 እና ከዛ በታች ከሆነ ወይም ሶሪ ከ50 በታች የሚያንስ ከሆነ ኢንክሉድ አያደርግም 50 ከ50 የሚያንስ ከሆነ ማቴሪያሉ ኮርስ ግሬንድ ሶይል ነው እንለዋለን ነው። ድጋሚ ኮርስ ግሬንድ ሶይልን ለሁለት ከፍላችሁት ግራቭል እና ሳንድን ለመለየት ደግሞ የምንጠቀመው ሲቭ ነምበር 4 ነው። ሳይዙም 4.75 ነው። ሶ ሌላ ጊዜ ደግሞ ግራቭል እና ሳንድን ለመለየት ተብላችሁ ልትጠየቁ ስለምትችሉ ሲቭ ነምበር 4 ላይ ያለፈው ከ50% በላይ ቢሆን ማቴሪያሉ ግራቭል ነው፣ ሳንድ ነው፣ ሲልት ነው፣ ክሌይ ተብላችሁ ልትጠየቁ ትችላላችሁ። ስለዚህ ይሄ ሁለቱንም ክራይቴሪያ ማወቅ አለባችሁ ማለት ነው። እንደ መለያ የምንጠቀማቸው ሲቭ ነምበር 200 እና ነምበር 4 ስለሆኑ በዩኒፋይድ ሶይል ክላሲፊኬሽን። ያ ማለት ምን ማለት ነው? አሁንም ኮርስ ግሬን ሶይሉን ካገኛችሁ በኋላ ድጋሚ ሁለተኛ ስቴፕ ላይ ሲቭ ካረጋችሁ በኋላ 50%ቱ ሲቭ ነምበር 4ን የሚያልፍ ከሆነ 50 እና ከዛ በላይ የሚያልፍ ከሆነ ሳንድ ነው ትላላችሁ ሶይሉ።
ከዛ ከ50 በታች ከሆነ ግን ግራቭል ነው ማለት እንችላለን ነው። ይሄ የዩኒፋይድ ሶይል ክላሲፊኬሽን ሲስተም ነው። የአሽቶ ክላሲፊኬሽንም ተመሳሳይ ፕሮሲጀር ይከተላል። ልዩነቱ ፐርሰንቱ ነው። በአሽቶ ክላሲፊኬሽን 35% ነው፣ በዩኒፋይድ ደግሞ 50% ነው። ሲቭ ነምበር 200 ላይ 35% እና ከዛ በታች ከሆነ ያለፈው ወይም ፐርሰንት ፋይነሩ ማቴሪያሉ ግራኑላር እንለዋለን ነው እያለ ያለው። ከዛ በላይ ከሆነ ግን ሞር ዛን 35% ከሆነ ግን ማቴሪያሉ ሲልት ክሌይ ነው። ሲልት ወይም ክሌይ ሊሆን ይችላል። ከዛ ሌሎች A4 A5 እያለን እንከፋፍላቸዋለን በእነዚህ ስቴፖች መሰረት። ቢያንስ ይሄ ከላይ ያለውን ራፉን ግን ማወቅ አለብን። ሁለቱም መጀመሪያ ግራኑላር እና ሲልት ክሌይ ብለው ወይም ፋይን ግሬን ለማለት የሚጠቀሙት ሲቭ ነምበር 200 ነው ማለት ሁለቱም ኮመን ያደርጋል። እኛ የተጠየቅነው ምንድን ነው? 35% እና ከዛ የሚያንስ ሲቭ ነምበር 200 ፓስ ካረገ ማቴሪያሉን ምንድን ነው የምንለው ነው? አሽቶ ነው? ዩኒፋይድ ነው? ግራኑላር ነው? ወይም ሲልት ክሌይ? ይሄን ነው የጠየቅነው። ዴፊኒትሊ ግራኑላር ነው። ይችኛዋ ነው አሁን እኛ የተጠየቅነው ማለት ነው። 35% ኦር ሌስ ዛን ስለሚል ማለት ነው ሲቭ ነምበር 200። እኛ የተጠየቅነው ሉክ ኢፍ ዘ ቶታል ሳምፕል ፓሲንግ ስሩ ሲቭ ነምበር 200 ያለፈው ኢዝ ሌስ ዛን ኦር ኢኳል ቱ 35%፣ ከ30% በታች ወይም ያነሰ ከሆነ ማቴሪያሉ ግራኑላር ነው የምንለው በአሽቶ ክላሲፊኬሽን መሰረት እንጂ አሽቶ የክላሲፊኬሽን ሜቶዱ ነው እንጂ ማቴሪያሉ አይደለም። ማቴሪያል ካታጎራይዝ ስለሚለን ማቴሪያሉ ምን አይነት ሶይል ነው ግራኑላር ነው፣ ሲልት ነው፣ ክሌይ ነው የሚለውን ነው እኛ የተጠየቅነው። ኦፍኮርስ ሜቶዱ አሽቶ ነው፣ ነገር ግን ማቴሪያል አይደለም አሽቶ የክላሲፊኬሽን ሜተድ ስለሆነ። ግራኑላር የስ፣ ሲልት ክሌይ አይደለም ፋይን ግሬንድ ነው። ይሄ ከዚህ ቢበልጥ ነበር ፐርሰንቱ ሞርዛን ቢሆን ነበረ የሚሆነው። ዩኒፋይድ ይሄም ሜተድ ነው። ስለዚህ ትክክለኛው መልስ ግራኑላር ማቴሪያል ብላችሁ ነው ክላሲፋይ የምታደርጉት። በዚህ ዙሪያ በደንብ ሰርቼላችኋለሁ። ያንን ቪዲዮ ወደኋላ ሄዳችሁ ጂኦቴክኒካል ኢንጂነሪንግ 1 ላይ ማለት ነው። ሌላው which of the following requirement for the design of steel and timber structure is not covered in EN 1993 ይለናል። ሉክ EN 1993 ዩሮፒያን ኖርም 1993 ማለት ይሄ ኦፍ ኮርስ እዚህ ጋር ዲዛይን ኦፍ ስቲል ኤንድ ቲምበር አለ እንጂ ኮርሱም አንድ ላይ ስለሚሰጥ ነው እንጂ ሁለቱም ኮዳቸው የተለያየ ነው። ዲዛይን ኦፍ ስቲል 1993 ነው EN፣ ዲዛይን ኦፍ ቲምበር ደግሞ 1995 ነው የሚለው። እናንተ ያው ኮንፊውዝ ለማድረግ ነው እንጂ ይሄ ቲምበር አይመለከተውም። በዚህ የ1993ቱ ሙሉ በሙሉ ስለ ስቲል ስለሆነ ማለት ነው። ኤኒዌይስ በዛ መሰረት 1993ቱ ላይ ከቨር ካረጋችሁት ነው ይሄንን መመለስ የምትችሉት። ቀጥታ የሪመምበሪንግ ጥያቄ ነው። ኮዱን ሪኸርስ የምታደርጉት ከሆነ ነው። ስለዚህ በዚህ ኮድ ከቨር ያልተደረገው ሪኳየርመንት የትኛው ነው? ሰርቪስቢሊቲ፣ ዱራቢሊቲ፣ ተርማል፣ ሳውንድ ኢንሱሌሽን፣ ፋየር ሬዚስታንስ ኦፍ ስቲል ስትራክቸር ይለናል። ኦፍ ኮርስ ሁለቱም ላይ ተመሳሳይ ስለሆነ ማየት እንችላለን። ለምሳሌ ስቲል ስትራክቸር CS 152 ላይ ነው የምታገኙት። CS 152 ላይ ወይም EPCS 3 እንደማለት ነው። ዲዛይን ኦፍ ስቲል ስትራክቸር ይላል። እዚህ ጋር ስለ ሪኳየርመንቱ ያወራል። ሉክ ES 3 ወይም ኢትዮጵያን ስታንዳርድ 3 ማለት ነው። EPCS 3 እንደማለት is concerned only with requirements for resistance, serviceability, durability, fire resistance of steel structure. Look, other requirements concerning thermal or sound insulation are not covered. የትኛው ነው ከቨር ያልተደረገው ተብሎ ዳይሬክትሊ ከዚህ ኮድ ነው የተጠየቃችሁ። ስለዚህ ዴፊኒትሊ ለስቲል ስትራክቸር ከሆነ ተርማል እና ሳውንድ ኢንሱሌሽን። ኦፍ ኮርስ ቲምበርም ላይ ይሄ ስላለ ቲምበርን ደግሞ የምታገኙ CS 155 ላይ ነው ወይም EPCS 5 ማለት ነው። ኢትዮጵያን ስታንዳርድ 5 እዛ ላይ ነው የምታገኙት። እሱ ደግሞ ሪፈር የሚያደርገው EN 1995 2015 ነው። ኦፍ ኮርስ ሌላም ጥያቄ ስላለ እናየዋለን። የዚህ የኮዱን ኖሜንክሌቸር በደንብ ማስታወስ አለባችሁ። የትኛው ባንስ ዋናው ቅድም ነግሬያችኋለሁ። እዚህ ጋር ያልኳችሁ ለዛ ነው። እነዚህን አስታውሷቸው ያልኳችሁ በዛ መልኩ ሲጠየቅ ያው ኮንፊውዝ እንዳትሆኑ ነው። ይሄው አሁን የተጠየቅነው ይሄኛውን ነው። EN 1993 ነው ያለው። ይሄኛውም ተጠይቋል። EN 1995 እናየዋለን ቀጣይ ጥያቄ ላይ ስላለ። ምንድነው እያለን ያለው? ከቨር ያልሆነው ስለ ተርማል እና ሳውንድ ኢንሱሌሽን ነው 1993 ላይ ማለት ነው እዚህ ኮድ ላይ። የቲምበሩንም እስኪ ቼክ እናድርገው። ሉክ እዚህም ላይ ተመሳሳይ ነው። ሉክ EN 1995 is only concerned with requirements for mechanical resistance, serviceability, durability, fire resistance of timber structures. ስለ ቲምበር ነው የሚመለከተው ያልኳችሁ ይሄ ነው። እዚህ ጥያቄው ላይ አሁን ሲታዩት ትክክል አይደለም። ጥርት ያለ ጥያቄ አይደለም። EN 1993 ካለ ማውራት ያለበት ስለ ስቲል ብቻ ነው እንጂ እዚህ ጋር ቲምበርን ማካተት የለበትም።
ወይም ደግሞ እዚህ ጋር ምን መጨመር አለበት? ኤንድ ብሎ 1995 ኤን 1995 ይሄኛውን ማካተት አለበት። ለዛ ነው ትክክል አይደለም። ኤኒዌይስ ለጥያቄውን ለመመለስ ግን በቂ ኢንፎርሜሽን ስላለ እንሰራዋለን። ሉክ አዘር ሪኳየርመንትስ ኤግዛምፕል ኮንሰርኒንግ ተርማል ኦር ሳውንድ ኢንሱሌሽን አር ኖት ኮንሲደርድ። ሶ ሁለቱም ኮዶች ላይ ባይ ዲፎልት ኮንሲደር ያልተደረገው ተርማል እና ሳውንድ ኢንሱሌሽን። ስለዚህ በቀላሉ በዚህ ይህንን ማስታወስ ከቻላችሁ መመለስ ትችላል። ሰርቪስቢሊቲ ሁለቱም ላይ ኮንሲደር ተደርጓል። ዱራቢሊቲ ተደርጓል። ተርማል ኦር ሳውንድ ሁለቱም ላይ አልተደረገም። ስቲል ዲዛይንም ላይ ቲምበርም ላይ ማለት ነው። ስለዚህ መልሳችን የሚሆነው ሲ ነው ማለት ነው። ሌላው አሁንም የኮድ ጥያቄ ነው። ያው ቴስት ብሉፕሪንቱ ላይ ከቢሲኤስ ወይም ከኢትዮጵያ ስታንዳርድ ጥያቄ ይጠየቃል ስለሚል በዛ መሰረት የመጣ ጥያቄ ነው። ሉክ አኮርዲንግ ቱ ኢኤስኢኤን 1995-2015 ኮድ which one the following cross section are those that can reach their yield moment but local buckling prevents the development of the plastic moment resistance ይለናል። ስቲል ስትራክቸር ላይ እንዳየ ነው ስለ አራቱ ክሮስ ሴክሽን ክላሲፊኬሽን በደንብ አይተናል። እኔም ቲቶር ላይ ከበር አድርጌላችኋለሁ። አራት ሴክሽኖች አሉ። ክላስ 1፣ ክላስ 2፣ ክላስ 3 እና ክላስ 4። መጀመሪያ ስቲል ስትራክቸር ላይ ትልቁ ስራ የሚሆነው ሴክሽናችንን አይ ሴክሽን ይሁን ሲ ሴክሽን የትኛው ክላስ ላይ ፌል እንደሚያደርግ ካታጎራይዝ ማድረግ እሱን አይተናል። ሶ ሰሚ ኮምፓክት ሴክሽን፣ ፕላስቲክ ሴክሽን፣ ቲን ወልድ ሴክሽን፣ ኮምፓክት ሴክሽን ነው። ነገር ግን አሁንም ልክ እንደ ቅድሙ ጥያቄ ትንሽ ኮንፊውዝ የሚያደርግ ጥያቄ አለው። ሉክ ኢኤስኢኤን 1995 ስለ ቲምበር ነው የሚያወራው። እነዚህ አራቱ ክላሲፊኬሽኖች ደግሞ ስለ ፕላስቲክ አናሊሲስ ኢቢሲኤስ ክላሲፋይ የሚያደርገው 1993 ላይ ነው። ስለዚህ ይሄም እኔ ዳይሬክትሊ ኮንፊውዝ እንዳትሆኑ ብዬ ነው እንጂ ጥያቄው ኤዲት መደረግ አለበት። ያው ኤግዚት ኤግዛም ላይ የተጠየቀ ጥያቄ ነው። ዳይሬክትሊ 95 ነው የሚለው። ስለዚህ ይሄ በስህተት 93 ነው መሆን ያለበት። ምክንያቱም ስለነዚህ ክላሲፊኬሽኖች የሚያወራው የ1993ቱ ስለሆነ እሱ ደግሞ ስለ ስቲል ስትራክቸር ነው። ሜንሊ እነዚህን ክሮስ ሴክሽንም ክላሲፋይ ያደረግነው ስቲል ስትራክቸር ላይ ነው። ቲምበር ላይ የዚህ አይነት ክላስ ማቴሪያሉን ነው እንጂ ክላሲፋይ የምናደርገው ሴክሽናቸውን ክላሲፋይ አናደርግም በዚህ መሰረት። ስለዚህ ይሄንን እናንተ እንድታስተካክሉት ነው። እቺ 1993 መሆን አለባት። ስለዚህ 1993ቱ ላይ ቀጥታ ስትሄዱ እዚህ ሲኤስ 152 ላይ ፔጅ 51 ላይ ታገኙታላችሁ። ምንድን ነው የሚለው? ክላሲፊኬሽን ኦፍ ክሮስ ሴክሽን ዳይሬክትሊ ነው የሚያስቀምጠው። ፎር ክላስ ኦፍ ክሮስ ሴክሽንስ አር ዲፋይንድ። ሉክ ክላስ 1 ክሮስ ሴክሽን አር ዞስ ዊች ካን ፎርም ፕላስቲክ ሂንጅ ዊዝ ዘ ሮቴሽን ካፓሲቲ ሪኳየርድ ፎር ፕላስቲክ አናሊሲስ ዊዛውት ሪዳክሽን ኦፍ ሬዚስታንስ ይላል። ሶ ክላስ 1 የምንለው ዴፊኒትሊ ፕላስቲክ አናሊሲስ የምናደርግበት በጣም ሃይ ስትሬንግዝ ያለው ሴክሽን ከሆነ ነው፣ ክሮስ ሴክሽን ከሆነ ክላስ 1 እንለዋለን። ፕላስቲክ ሂንጅ ፎርም ያደርጋል። እንደዚሁም እያንዳንዱ ሂንጅ ሮቴሽን ሬዚስታንስ ወይም ካፓሲቲ አለው ነው፣ በክል አያደርግም። ሶ ይሄ ሃይ ስትሬንግዝ ያለው ክላስ ነው ክላስ 1 የምንለው። ክላስ 2 የምንለው ደግሞ ምን አይነት ክሮስ ሴክሽን ነው? ፕላስቲክ ሞመንት ሬዚስታንስ ዴቨሎፕ ያደርጋል። ነገር ግን በሎካል በክሊንግ አማካኝነት ሬዚስታንሱ ሮቴሽናል ካፓሲቲው በጣም ሊሚትድ ነው። ይሄን ክላስ 2 እንለዋለን ነው። ክላስ 3 የምንለው ደግሞ ስትረስ ዴቨሎፕ ያደርጋል እስከ ይልድ ሞመንት ድረስ ፕሮዲውስ ያደርጋል ወይም ኢላስቲካሊ ስትረሱን ማግኘት እንችላለን። ነገር ግን ከዛች ፖይንት በኋላ በሎካል በክሊንግ አማካኝነት ሞመንት ሬዚስት አያደርግም ነው። ሉክ ፕሪቬንት ዴቨሎፕመንት ኦፍ ዘ ፕላስቲክ ሞመንት ሬዚስታንስ ይለናል። እኛ የተጠየቅነው ጥያቄ ይሄኛውን ነው በደንብ የሚያብራራው። ሉክ እያለን ያለው ክሮስ ሴክሽን ዞስ ኢን ዊች ዘ ስትረስ ኢን ዘ ኤክስትሪም ኮምፕሬሽን ፋይበር ዘ ስቲል ሜምበር አሲዩሚንግ አን ኢላስቲክ ዲስትሪቢዩሽን ኦፍ ስትረስ ካን ሪች ዘ ይልድ ስትሬንግዝ። ሉክ ይልድ ስትሬንግዙ ላይ ሪች ያደርጋል። ነገር ግን በሎካል በክሊንግ አማካኝነት ዴቨሎፕመንት ኦፍ ፕላስቲክ ሞመንት ሬዚስታንስ ሊሚትድ ይሆናል ነው። ክላስ 4 ደግሞ በጣም ዊክ የሚባለው ክላስ ነው። ክሮስ ሴክሽን አር ዞስ ኢን ዊች ሎካል በክሊንግ ኦከር ያደርጋል። መቼ ነው ኦከር የሚያደርገው? ኢቭን ይልድ ስትረሱ ላይ ሳይደርስ። ስለዚህ በቀላሉ በክል የሚያደርግ ሴክሽን ነው ይሄ። ስለዚህ እነዚህ አራት ሴክሽኖች እንላቸዋለን። ሞር በደንብ ኤክስፕሌን ለማድረግ ያክል ይሄ ድጋሚም በሌላ መልኩ ልትጠየቁ ስለምትችሉ ፕላስ ኔሙም ሌላ ነው። እንደምታዩት አሁን ኢቢሲኤስ ክላሲፋይ ያደረገው ክላስ 1፣ ክላስ 2፣ ክላስ 3፣ ክላስ 4 ብሎ ነው። እዚህ ጋር ደግሞ የተጠየቃችሁት ሰሚ ኮምፓክት፣ ፕላስቲክ፣ ቲን ወልድ ሴክሽን፣ ኮምፓክት ሴክሽን ተብሎ ነው። ሌላ ኔም ስላላቸው ይሄን ደግሞ ኦፍ ኮርስ ስቲል ስትራክቸር ላይ በደንብ አይተነዋል። ሌላ ኔም እንዳላቸው ክላስ 1ን ፕላስቲክ ሴክሽን እንደምንለው፣ ክላስ 2 ኮምፓክት ሴክሽን እንደሚባል፣ ክላስ 3 ሰሚ ኮምፓክት እንደሚባል፣ ክላስ 4 ደግሞ ቲን ወልድ ወይም ስሌንደር ሴክሽን እንደሚባል አይተናል። ሶ በዚህ መልኩ መረዳት ትችላላችሁ። ሉክ
ክላስ ዋን እና በዲያግራም ስናየው ክላስ ዋን የምንለው ዴፊኔትሊ ሙሉ በሙሉ ለፕላስቲክ አናሊሲስ ሬዲ የሆነ ሴክሽን ማለት ነው። እንደምታዩት ቨርቲካሊ ፕላስቲክ ሞመንት ብታደርጉ እና ሆሪዞንታሊ ደግሞ ሮቴሽን ካፓሲቲ ወይም ቴታ ብታደርጉ ከፍተኛ አማውንት ያላቸው በፕላስቲክ ሞመንትም በሉት በሮቴሽናል ካፓሲቲ ክላስ ዋን ክላስ ዋን ፕላስቲክም ይባላል። ስለዚህ ለዛ ነው ፕላስቲክ አናሊሲስ ሴክሽኑ ፕላስቲክ ነው እንላለን ነው። እንደምታዩት ከፕላስቲክ ሞመንት ከአልቲሜቱ በጣም ከፍ ያለ ሬዚስታንስ ነው ያለው። ስለዚህ ይሄ ኤክሰላንት የሆነ ሴክሽን ነው ማለት ነው። ሁለተኛው ደግሞ ዝቅ ይልና አሁንም ዝቅ እያለ ይሄዳል ነው በሮቴሽናል ካፓሲቲም በሞመንትም በፕላስቲክ ሞመንት ሬዚስታንስ ሉክ ክላስ ቱ የምንለው ወይም ኮምፓክት ሴክሽን የምንለው ደግሞ እዚህ ጋር እንደምታዩት ማክሲመም ፕላስቲክ ሞመንት አለው። እንደዚህኛው እዚህኛው ላይ ባይደርስም ሊሚትድ ነው ያልነው ለዛ ነው። ሊሚትድ የሆነ ፕላስቲክ ሬዚስታንስ አለው። በሎካል በክሊንግ አማካኝነት ግን ሮቴሽን ካፓሲቲው ከዚህኛው አንፃር ይቀንሳል። እስከዚህ ይደርሳል የዚህ ሮቴሽን ካፓሲቲ፣ የክላስ ቱ ደግሞ እስከዚህ ድረስ ነው። በዚህን ያክል ይቀንሳል ነው ሮቴሽናል ሬዚስታንስ በሎካል በክሊንግ አማካኝ። ሎካል በክሊንግ ማለት ኮምፕሬሽን የሆነ ሎድ ለምሳሌ እንደዚህ አፕላይ ብታደርጉ ይሄ ስትራክቸር እንደዚህ ቤንድ ያደርጋል። ይሄ በክል አረገ እንለዋለን። በክል ካረገ ደግሞ ሮቴሽናል ካፓሲቲው ወይም ሬዚስታንሱ ሞመንት ሬዚስታንሱ ትንሽ ነው ማለት ነው። ክላስ ስሪ ደግሞ እያለ ይቀንስ ወይም ሰሚ ኮምፓክት እንለዋለን። እነዚህን አስታውሷቸው። ክላስ ስሪ ማለት ሰሚ ኮምፓክት ነው። እንደምታዩት አሁንም ሮቴሽናል ካፓሲቲው ፕላስቲክ ሞመንቱ ይልድ ሞመንት ላይ ይደርሳል። ሉክ ይልድ ሞመንት ላይ ይደርሳል። ሮቴሽናል ካፓሲቲው ግን በጣም ቀንሷል። እንደምታዩት በዚህን ያክል ቀንሷል። ይሄኛውን ደግሞ ክላስ ስሪ እንለዋለን ነው። ሌላ የመጨረሻው በጣም ደካማ ይልድ ላይ እንኳን ይልድ ስትረስ ላይ እንኳን ሳይደርስ ፌል የሚያደርገው ክላስ ፎር ነው ወይም ስሌንደር ወይም ቲን ወልድ እንለዋለን። ይሄ እዚህ ጋር እንደምታዩት በጣም ትንሽ ነው። ይሄ ብዙ ኬር እንግዲህ ዲዛይን ለሁሉም እንጠቀማለን፣ ነገር ግን እንደየ ሪኳየርመንቱ ይለያያል። ወይም እዚህ ጋር ኢንጀነራል ክላስ ዋን ሬዚስታንሱ ፕላስቲክ ነው ማለት ትችላላችሁ። ሮቴሽናል ካፓሲቲው በጣም ከፍተኛ ነው ብለናል። ክላስ ቱ ደግሞ ፕላስቲክ ነው አሁንም፣ ምክንያቱም ፕላስቲክ ሞመንት ላይ ደርሷል እንደምታዩት። ሮቴሽናል ካፓሲቲው ግን ሎ ነው። ሌላ ጊዜም በዚህ መልኩ ሊጠየቅ ስለሚችል ያዙት። ክላስ ስሪ ደግሞ ይልድ ስትረስ ላይ ስለደረሰ ኢላስቲክ ነው ማለት እንችላለን። ኢላስቲክ ሪጅን ላይ ስለደረሰ ሮቴሽናል ካፓሲቲ ግን የለውም። ክላስ ፎር ደግሞ ኢቭን ኢላስቲክ ኢፌክቲቭ ክሮስ ሴክሽን መለየት አለብን። ሙሉ በሙሉ እዚህ ጋር ስለማይደርስ አንዳንድ ሴክሽኖችን ኢፌክቲቭ ስትረስ ላይ የሚደርሱትን መለየት አለብን። ምንም አይነት ሮቴሽናል ካፓሲቲ የለው። ሶ በዚህ መልኩ ነው እኛ የተጠየቅነው። እስከ ይልድ ስትረስ ድረስ ሞመንት ካፓሲቲ አለው። ነገር ግን በሎካል በክሊንክ አማካኝነት ሞር የሆነ ሮቴሽናል ካፓሲቲ ቢውልድ አያደርግም። የትኛው ሴክሽን ነው? ዴፊኔትሊ ክላስ ስሪ ነው። እሱ ደግሞ ሰሚ ኮምፓክት ቀጥታ ስለሆነ የመጣው ማለት ነው። እዚህ ጋር ሲኤስ ላይ እንዳየ ነው ክላስ ስሪ ማለት ይኸው ኢላስቲክ ዲስትሪቢዩሽን ኦፍ ስትረስ ካን ሪች ዘ ይልድ ስትረስ ስትሬንግዝ ይለናል። ነገር ግን በሎካል በክሊንግ አማካኝነት ፕላስቲክ ሞመንት ሬዚስታንስ አይኖረውም። ጥያቄውም የሚለው ይሄንን ነው። እዚህ ጥያቄው ላይ እንደምታዩት ይልድ ሞመንት ላይ ይደርሳል፣ በሎካል በክሊንግ አማካኝነት ፕላስቲክ ሞመንት ሬዚስታንስ አይኖረውም ወይም ፕሪቬንት ያደርጋል ማለት አይኖረውም። ስለዚህ ሰሚ ኮምፓክት ሴክሽን ወይም ክላስ ስሪ ነው ማለት ነው። ስለዚህ መልሳችን ኤ ነው። ሶ ኤግዚት ኤግዛም ላይ የሚጠየቁ ጥያቄዎች በተለይ ከኮድ ላይ ኢንጀነራል ውስጥ ዲፕ ሳትገቡ ሃይላይት የተወሰኑትን ማወቅ አለባችሁ። እያንዳንዱ ፓርት ላይ ቢሲኤስ ዋን ስለምንድን ነው፣ ቢሲኤስ ቱ፣ ቢሲኤስ ትሪ፣ ፎር እስከ ኤይት ያሉትን ሁሉንም ብታውቁ ጥሩ ነው። ወይም ሲኤስ ከ141 እስከ 166 ተሰጥቷል። ስለዚህ እሱንም ማግኘት ከፈለጋችሁ ቴሌግራም ቻናላችን ላይ አታች አድርጌላችኋለሁ። እዛ ላይ ባለው መሰረት ማንበብ ትችላላችሁ። እንደዚሁም ደግሞ ሙሉ እነዚህንም ጥያቄዎች ከዚህ በፊት የተጠየቁትንም ጥያቄዎች እንደዚሁም ደግሞ 17ቱንም ኮርስ ሪቫይዝ የማድረግ በየጊዜው አፕዴት የምናደርጋቸውን ምርጥ ቱቶሪያል autotips.com ላይ አፕላይ አድርጋችሁ እስከ ፈተናው ድረስ መጠቀም ትችላላችሁ። የቲክቶክ ፔጃችንን ፎሎ አድርጋችሁ ተጨማሪ ቲፖችን ማግኘት ትችላላችሁ፣ አጫጭር ቲፖችን። ከዛም በተጨማሪ autotips ዩቲዩብ ቻናላችንን እና የቴሌግራም ፔጃችንንም ፎሎ ማድረግ አትርሱ። ለዛሬ ይበቃናል። ባይ ባይ።